ሰላም ጤና ይስጥልኝ ወደ 9ኛ ክፍል ተማሪዎች እነዚህን አምስት ጥያቄዎች ፈጠን ብዬ እሰራለሁኝ። እነዚህ ኤክሰርሳይዝ 7.15 እጅግ ይጠቅማችኋል። ትንሽ ማስተዋል ይጠይቃሉ። የመጀመሪያው ጥያቄ ምንድነው የሚለው የጅራፍ 6 ሜትር ቶል and cast shadow የሱ ጥላ ደግሞ 4 ሜትር another small giraffe casts shadow 2 ሜትር how long is it ነው እንግዲህ ምንድነው የሚለው የመጀመሪያው ይሄን ይመስላል ማለት ነው መስሉ። አሁን እዚህ ጋር ትንሽ ጥያቄው ላይ ሚስቴክ አለው ብዬ የማስበው አሁን 4 ሜትር ነው የዚህ 6 ሜትር ሲሆን ከዚያ ጥላው ስንት ሜትር ነው 4 ሜትር ስለዚህ 4 ሜትር ጥላ ይሄ ሙሉውን ማለት ነው። ከዛ ሌላኛው ደግሞ የሱ ርዝማኔ የጥላው ርዝማኔ 2 ሜትር ስለዚህ ከዚያ ጥላ አሁን የመጀመሪያው ጥላ እንደዚህ ሆኖ ያኛው ደግሞ ከጥላው ቀጥሎ ወደዚህ 2 ሜትር ቢሆን ሌላ ነው እንግዲህ ተርጓሚው የሚሆነው። ነገር ግን አሁን እንደዚህ ነው እሱ ያሰበው ይመስለኛልና በዚሁ ላይ ተደርቦ ማለት ነው። ስለዚህ የዚህ ጥላ 4 ሜትር ነው አጠቃላይ ይህ ማለት እዚህ ጋር 2 ሜትር እዚህ ጋር 2 ሜትር አለን ማለት ነው። እና ይችን ሄይት ነው የሁለተኛውን ሄይት እንድንፈልግ ነው የተጠየቀው። በቃ ባጭሩ ምንድነው የሚሆነው 6 ሄይት አለች እቺ 6 over h which is equal to 4 over 2 ይሆናል ማለት ነው። 6 over h 6 over h ነው 4 over 2 ይሄን ላይ ተከነግኳችሁ 4 times h 4h which is equal to 12 4h which is equal to 12 h is 3 ይሆናል። በቃ ወደ ሁለተኛው ስንሄድ a flagpole 9 ሜትር ሎንግ ነው። እዛው ላይ እንግዲህ 1.8 ሜትር ሎንግ አንድ ሰው ቆሟል። standing nearby casts shadow 4 ሜትር how tall is the flagpole ስለዚህ flagpole ስንት ሜትር ነው? shadow 9 ሜትር 1 ሜትር ከ80 ርዝመት ያለው ሰው ደግሞ ስንት ሜትር ላይ የሱ ጥላ ደግሞ 4 ሜትር ከዚህ ወደዚህ ደግሞ 4 ሜትር አለን። ይህ ማለት ወደዚህ ያለው 5 ሜትር ሰው ይችንን ተዋት ማለት ነው። በቃ 1.8 አሁን የዚህን ሄይት ነው የምንፈልገው። በዚህ መሰረት h over 1.8 which is equal to 9 over 4 ይሆናል ማለት ነው። በዚህም መሰረት 4 ሲባዛ በh 9 ሲባዛ በ1.8 ወደ 4.05 ይመጣል። ይቀጥል a photograph measure 4 meter wide by 5 meter long a large makes a wall mural ይላል። ይሄ ከንትን የግድግዳ ስዕል ነገር ለመስራት ነው የሚለው if mural is 120 cm wide አለው how long is mural ነው የሚለው ይሄን እንደገና 4 by 5 ይሄንኛው ደግሞ ስንት በስንት ነው 120 በx ይሄ ማለት እንግዲህ ሲሚላር ናቸው ማለት ነው። 120 በ4 እናካፍላለን 120 አራተኛ over x over 5 ማለት እንችላለን። 120 over 4 x over 5 በ4 1 በ4 ስንት ይሆናል? 120 በ4 30 እሺ 30 which is equal to x over 5 ሆነ ማለት ነው። ስለዚህ by cross product over 1 ብለን ብናስበው 30ን በ5 ስናበዛ የx ዋጋ 150 ይሆናል። አሁን አራተኛ ጥያቄ ላይ ነው ጠጠር የምትለው a ladder leans against a build 6 meter the ground እሺ ምንድነው የሚለው አንድ ባጭሩ
6 ሜትር ርዝማኔ ያለው 6 ሜትር ከፍታ ላይ አንድ ይሄ መሰላል ላደር ነው 6 ሜትር ከፍታ ላይ ደርሷል። ጫፉ ተደግፎ ሲቆም እንዲህ ነው ማለት ነው። አንድ ባለ 15 ሜትር ርዝማኔ ያለው መሰላል በተመሳሳይ ዲግሪ ሆነው የዚህን ዲግሪ ያክል መጠን ኖሮት ቢደገፍ ስንት ሜትር ላይ ይሆናል ነው። አሁን ይሄን ኢማጂን ስናደርግ እንግዲህ የዚህ ርዝማኔ አላወቅንም። የዚህ ግን የዚህኛው አሁን እንደዚህ እናስቀምጠው። ያው ይኸውላችሁ ለየብቻ እናስቀምጣቸው ማለት ነው። ይሄ 9 ሜትር ማን ነው 6 ሜትር ነው የዚህ መሰላል ሶሪ 6 ሜትር ሳይሆን 9 ሜትር ነው። የግድግዳው ርዝማኔ ደግሞ 6 ሜትር ነው። የዚህኛው ደግሞ ሌላኛው ደግሞ ወደዚህ ከፍታው አልታወቀም። በአንግል መጠናቸው ግን እኩል ናቸው። የመሰላሉ ርዝማኔ ደግሞ 15 ሜትር ነው። ሶ የዚህ ከፍታ አልታወቀም እና እዚህ ጋር አንግል ቴታ የዚህም ቴታ ነው ማለት ነው። እኩል የዲግሪ መጠን አላቸው። ሲሚላር በመሆናቸውን በምን እናውቃለን? በአንግል በዚሁ አጋጣሚ ልንገራችሁ። ለምን እኩል አንግል አላቸው? እንደገና እዚህ አንድ መሰላል ግድግዳን ሲደገፍ እዚህ ጋር የሚፈጠረው ግድግዳውና መሬቱ ወሉ 90 ዲግሪ ስለሚሆን አንግል በአንግል ዜናም ሁለቱ ምስሎች ሲሚላር ናቸው። አሁን ምንድነው የምታደርጉት መሰላችሁ? እንዲህ አይነት ጥያቄ ሲገጥማችሁ ቴታ ስንት እንደሆነ እንፈልግ። ከዚች ማለት ነው ከዚች ጽንሰ ሐሳብ ተነስተን የቴታን መጠን እሺ ሳይን ቴታ ማለት እንችላለን። ሳይን ቴታ which is equal to opposite over hypotenuse 6/9 ይሄ ማለት 3/3 2/3 የዚህ የአንግል መጠን 2/3 ሳይን ቴታ ስንት ነው? ሳይን ቴታ 2/3 ሆነ። በተመሳሳይ መልኩ የዚህም ሳይን ቴታው 2/3 መሆን አለበት። ስለዚህ ሳይን ቴታው 2/3 መሆን ስላለበት 2/3 which is equal to opposite over hypotenuse opposite እቺ ነች hypotenuse 15 ነው። so 2/3 which is equal to x/1/5 እንላለን ማለት ነው። 2/3 which is equal to x/1/5 እና የመጀመሪያ ስራችሁ የሚሆነው የዚህን አንግል ማግኘት ነው። ሳይን ቴታ ብለን በዚህ ጋር እንተዋለን። በቃ ሳይን ቴታው ምን ሆነ? 2/3 የዚህም 2/3 መሆን አለበት። ሶ ምን አልኩኝ እዚህ ጋር መጣሁና 2/3 የዚህ አንግል ማለት ነው which is equal to ሳይን ቴታ ስንል ደግሞ ኦፖዚት ኦቨር ሃይፖቴነስ አይደል? ኦፖዚቱ ኤክስ ነው፣ ሃይፖቴነሱ 15 ነው። 2/3 እኩል ይሆናል x/15 ብለን እንስራ። 2/3 which is equal to x/1/5 በዚህ መሰረት 3 ሲባዛ በx 3x 2 ሲባዛ በ15 30 3x which is equal to 3o የx ዋጋ ኦቨር 3/3 10 ስለዚህ 10 ሜትር ከፍታ ላይ መሰላሉ ያርፋል። ይሄን ማለት ነው እንደዚህ ማለት ነው። እንግዲህ ያው ሁለተኛው ላደር ባለ 15 ሜትር ርዝማኔ ያለው መሰላል ሲደገፍ በዛ በተደገፈበት የአንግል መጠን ማለት ነው ባለ 9 ሜትሩ በተደገፈበት የአንግል መጠን ባለ 15 ሜትሩን ስናስደግፈው 10 ሜትር ከፍታ ላይ ያርፋል። የመጨረሻ አምስተኛ the ladder placed against the wall such that its up height of 4 meter wall and it is foot ladder 3 meter ይሄ ነው ጽንሰ ሐሳቡ። ያው እና አንድ መሰላል ርዝማኔው አልታወቀም። ያው የዚህ መሰላል ርዝማኔ አልታወቀም። ነገር ግን አለን በ4 ሜትር ከፍታ ላይ ስናስደግፈው 4 ሜትር ከፍታ ላይ ሆኗል። እንደምታዩት ከግድግዳው 4 ሜትር
ከፍታ ላይ ጫፏ ሌንስ አድርጋለች ተጋድማ ተደግፋለች ከዛ በኋላ እዚህ ከምን ይላችኋል ምን ይላል if the foot of the ladder foot እግሩ ማለት ነው 3 ሜትር away from the wall ከወሉ ከግድግዳው 3 ሜትር ርቆ ይገኛል 3 ሜትር ስለዚህ the length of the ladder እና ቀደም በዚህ ጥያቄ በአራተኛው ጥያቄ ላይ ስናወራ እንዳወራዋችሁ እዚህ ጋር 90 ዲግሪ ይሰራሉ ምኑን ወሉና ግራውንዱ 90 ዲግሪ ሜጀር ያደርጋሉ ስለዚህ ይቺ 3 እና ይቺ 4 በ90 ዲግሪ ፐርፔንዲኩላር እርስ በርሳቸው ተቆራርጠዋል ማለት ነው ይሄ ላደር ደግሞ ምን ሆነ ማለት ሃይፖቴነስ ሆነ so ladder square which is equal to 3 square plus 4 square ብለን እንሰራለን L square which is equal to 9 plus 16 ይሄ ማለት L which is equal to under the radical 9 plus 16 under root 25 ያ ማለት 5 ላደሩ 5 ሜትር ሎንግ አለው ማለት ነው መምህር መሐመድ ነኝ ከማሜ ማቲስ ስቱዲዮ መልካም የፈተና ጊዜ ሆነላችሁ ቻው